ነፍሴን ያሳለፍካት በውሃ በእሳት የመድኃኒቴ አምላክ እባክህ አትርሳት። ያስጨነቀኝ ሁሉ ለመልካም ሆነልኝ። ስምህ ጽናት ሆኖ ልቤን ያበርታል። ነፍሴን ያሳለፍካት በውሃ በእሳት የመድኃኒቴ አምላክ እባክህ አትርሳት። ያስጨነቀኝ ሁሉ ለመልካም ሆነልኝ። ስምህ ጽናት ሆኖ ልቤን ያበርታል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ኤዎስጣቴዎስ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቀን ተዘክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳት መታሰቢያ ክብረ በዓል በሰላም በጤና አደረሰን። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ ደግሞ ይህንን ጸበል ጸዲቅ በየዕለቱ እያዘጋጀው ሳቀርብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት ዛሬ መጀመሪያውን እህት አስተናግዳለሁ።
በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም እጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። እንግዲህ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አረፈዳችሁ የዝክረ ቅዱሳን ቤተሰቦች በሙሉ እንዲሁም አስተማሪያችን መምህራችን እንኳን ለትንሣኤ በዓል ሁላችሁንም አደረሳችሁ። እኔ ፍቅርተ ሥላሴ እባላለሁ። የምኖረው በስደት ሀገር ነው። የኪዳነ ምሕረት ያደረገችልኝን ምስክርነት ለመስጠት ፈልጌ ነው። የዛሬ ወር መጋቢት 16 የዕለት ዋለት ጠዋት ላይ እህቴ ከአሜሪካ ደወለችና በጣም ችግር እንዳጋጠማት ነገረችኝ። አጋጣሚ ደግሞ ጸሎት ላረግ እንደቆምኩ ነበርና ከዛ ችግሩንም ነገረችኝ። የሆኑ ሰዎች በባለቤቷ ስልክ እየደወሉ ብር እንዲሰጧቸውና ካልሰጧቸው ደግሞ እንዴት አድርገው ከቤተሰባቸው አንዳቸውን እንደሚገሏቸው የሚያሳይ ፎቶ እየላኩ ነበርና በዛ ላይ ደግሞ አድራሻቸውን ሁሉ ነገራቸውን እንደሚያውቁ ሁሉ ነው የላኩላቸው። ከዛ በቃ እኔ እሷ በጣም አዝና ስነግረኝ እኔ ደግሞ አጋጣሚ ጸሎት ላረግ ስለነበር ቆሜ ስለነበር በቃ አይዞሽ አትፍሪ፣ እመቤቴ ታውቃለች፣ ኪዳነ ምሕረት ታውቃለች፣ ለእሷ ከነገርናት እሷ የምታረገውን ስለምታውቅ በቃ ተይው፣ ለእግዚአብሔር ለእመቤቴ ተይው፣ እኔም ጸሎት አሁን ላረግ ነው እነግራታለሁ፣ አንቺም ጸልይ ተሳይ አልኩኝና ከዛ ወዲያው በቃ እመቤቴ ኪዳነ ምሕረት እና ይህን ነገር እስከዛሬ ወር መፍትሄ ከሰጠሽን እኔ ምስክርነት በዝክረ ቅዱሳን እሰጣለሁ ብዬ ተሳልኩኝ። ከዛ በስንተኛው ቀን በቃ ባለቤቷም ወሰነና በቃ ብሩን እንስጥና ከሰዎቹ ጋር እንገላገል ብሎ ብሩን ሰጠ። ተገላገሉ እና እስካሁን ድረስ ምንም ነገር የለም፣ እግዚአብሔር ይመስገን። እኔም ያው ቀኑን ጠብቄ የኪዳነ ምሕረት ቀን እንዲደርስ ነበር የፈለኩት፣ ግን ወደዚህ ስል አልሞላልሽ ብሎኝ ዛሬ ግን በለተቀኗ ልመሰክር ቃል የገባሁትን እየመሰከርኩ ነውና ኪዳነ ምሕረት ብዙ ነገር አድርጋልኛለች። ያሳደገችኝ እናቴ ሁሉ ነገሬ ነችና እመቤቴ እናቴ እና ይህን ነገር ከዚህ ጉድ አውጥታናለችና ኪዳነ ምሕረትን እልል ብላችሁ አመስግኑልን። ወንድማችን እግዚአብሔር ይስጥህ፣ እናመሰግናለን። እንዳላበዛው ብዬ ነው። በጣም አመሰግናለሁ። መልካም ቀን፣ ሰላም ዋሉ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግሥተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። በእውነት እግዚአብሔር ከዚህም በላይ ደግሞ ደጋግሞ ምሕረትን ደግሞ ደጋግሞ ተአምርን ያደርግላችሁ። ለሁላችሁም በእውነት ላልመሰከራችሁ መመስከር ለምትፈልጉ እየፈራችሁ ላላችሁም ሁሉ እንድትመሰክሩ እግዚአብሔር ይርዳችሁ። የተወደዳችሁ የቅዱሳን ዝክር ተከታታዮች መመስከር ለምትፈልጉ በቪዲዮ ጀመረናል። እንግዲህ ከወር በላይ ያለፈን እየመጣችሁ በጽሁፍ እኔ በቪዲዮ መመስከር ፈልጋለሁ በሉ፣ ደውሉልኝ። ባልመልስ እንኳን በጽሁፍ አስቀምጡልኝ ቴክስቱን ስለማነበው። ከዛ ውጭ ግን በስልክ ቁጥሬ 004177774632 ብላችሁ ጻፉልኝ፣ ደውሉልኝ። በዋትሳፕ በኢሞም በቴሌግራም በሁሉም ማለት ነው። ይህንን የቅዱሳን ዝክር የምትከታተሉ በእውነት ለእግዚአብሔር ስትሉ እግዚአብሔርን የምትወዱ ከሆነ ይህን ቃል ለብዙ ሰው አበድሩ። ነገ በእግዚአብሔር ፊት ቃልህን አበድረናል ብለን ጽድቅ እናገኝበታለን እና ማለት ነው። ሼር አድርጉ ማለት አበድሩ ማለት ነው። እየሰማችሁ ላይክ አለማድረግ፣ እየሰማችሁ ሼር አለማድረግ ያስከፍላችኋል በኋላ። አዎ ተርቤ ያላበላችሁኝ ተጨንቄ እያለ ከሚጠይቀው መካከል አልሰማንም ማለት አትችሉም። ዛሬም ይህን ደጋግመን እናገራለን። ሁላችንም እግዚአብሔር ይርዳን። ጻድቁ ደግሞ አባታችን አቡነ ኤዎስጣቴዎስ
በጣም ግሩም አባት ናቸው። ሁላችንም በየቤታችን ገብተዋል። የእሳቸውን ገዳም የእናታችን ድንግል ማርያም ገዳም ነው የምንሰራውና መላክ የጀመራችሁ እባካችሁ እንዳታቆሙ። እንዲሁም ደግሞ ቪዲዮ አሁን ወደ መጨረሻው አካባቢ የምታዩት እነዚህ የቆሎ ተማሪዎች የአብነት ትምህርት ቤት ተማሪዎች እያመሰገኗችሁ ብርሃነ ሥላሴ የሚሉት እናንተ አሁን የምትልኩትን በጾም የምናስፈታው መካከል አንዱን ክፍል ነው ያሳየሁት እና የባክ ቁጥሩን አስቀምጣለሁ። ባካችሁ ሁላችሁም ተሳተፉ። የለም ግድ የላችሁም። መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና ደረሰና ደረሳችሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁንም ሰላም እግዚአብሔር ይብዛላችሁ እያልኩኝ ይህንን ድምጽ ምስል የምትሰሙ በእውነት የቅዱሳኑ ክብር እግዚአብሔር ያከበራቸውን እግዚአብሔር የወደዳቸውን የመረጣቸውን እነዚህን ቅዱሳኑ በዓለም ሁሉ ተገኝተው ቅዱሳኑን ምእመናኑን ታማሚውን በሽተኛውን የተጨነቀውን እንዲፈውሱ እባካችሁ ሁላችሁም ሼር ላይክ ማድረጉን አትርሱ። መንፈስም አንዳንዴ ስለሚረብሻችሁ ነው የሚያስረሳችሁ። ይህ ከመጀመሩ በፊት ላይክ ማድረጋችሁን ሼር ማድረጋችሁን አውቃችሁ ወደ ማዳመጡ ጀምሮ። በዚሁ አጋጣሚ ብዙ ቀን እናገራለሁ እያልኩ የምረሳው ይህንን ገድል ድርሳናት ስትሰሙ አንድ ብርጭቆ ውሃ ወይ አንድ ሃይላንድ አዘጋጅታችሁ ብትሰሙ የበለጠ በረከት ታገኙበታላችሁ። የአንድ ጸበል ሆኖላችሁ ብትጠጡት ቤታችሁን ብትረጩት ብትደባብሱት ብዙ ፈውስ ታገኛላችሁና ይሄን እንድታረጉ በክርስቶስ ፍቅር ሁላችሁንም ጠይቃለሁ። እግዚአብሔር ቢረዳኝ የእግዚአብሔር ቸርነት በመካከላችን ሆኖ ይህንን ገድለ አቡነ ኤዎስጣቴዎስ በሚያዝያ 18 የሚነበበውን እንዳነብ የእግዚአብሔር በጎ ፍቃድ ይሆንልኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለመጻፍ እንጀምራለን። ጸሎትና በረከቱ ከኔ ከኃጡ ከደካማው ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የተመረጠና ንዑድ ክቡር ወደሚሆን የአባታችን ኤዎስጣቴዎስ ጥንት ነገር እንመለስ። ከዕለታት በአንድ ቀን እያስተማረ ሳለ ጣዖታትን የሚያመልኩ ሕዝቦች ከሚሰግዱበት ጣዖት ስፍራ ዛፎች እንዳሉ ሰማ። ወደዚያም እንደ አሳ ንጉሥ ለአምላኩ ሕግ ደግሞ የቀና ሆኖ ሄደ። ይህ ንጉሥም ደግሞ እናቱ ስትሰግድበትና ስትሰዋበት የነበረውን ዛፍ ቆርጦ በእሳት ያቃጠለ ነው። እንደዚሁም ሁሉ አቤቶ ሊቀ ኤዎስጣቴዎስም እነዚህን ዛፎች ቆርጦ አመድ እስኪሆኑ ድረስ በእሳት አቃጠላቸው። ትቢያቸውን ደግሞ አመዳቸውን ንፋሱም ደግሞ ወደ ንፋሱም ደግሞ በተነው። የነበሩት ቦታ ደግሞ አልታወቀም እስኪል በጸልማ ሀገርና በሌሎች አገሮች ሁሉ ያቃጠላቸው የጣዖት ማምለኪያ ዛፎች ቁጥራቸው 12 ነው። ከዕለታት አንድ ቀን ከአባ ኤዎስጣቴዎስ ደቀ መዛሙርቶች አንድ ወንድም ደግሞ ከምንኩስና በጸጥታ ደግሞ መኖርን ይፈልግ ዘንድ ደግሞ ሄደ። የቅዱሳን ደግሞ መምህር ከሚሆንና ከዋሻ ዘግቶ ደግሞ ከሚኖር ከአንድ መነኩሴ ደረሰ። ሌሊት ደግሞ ካልሆነ በቀር ከሰው ጋር ደግሞ አይነጋገርም ነበረ። ይህ በዋሻ ዘግቶ የሚኖር መነኩሴ ያን መነኩሴ አነጋገረው፣ እንዲህ አለው፣ መምህር ማን ነው? እርሱም የመምህር ስምስ ሄኖክ ይባላል አለው። ዳግመኛም የዚያኛው ደግሞ መምህርስ ማን ነው? የዚያስ መምህሩ እየተጋደለ አርማንያ አገር የደረሰው የአባታችን አባ ኤዎስጣቴዎስ ነው አለው። ዳግመኛም በዋሻ ዘግቶ የሚኖረው ደግሞ መነኩሴ እንዲህ አለው፣ መምህርን ደግሞ መብረቅ የሚመስል የብርሃን ልብስ ለብሶ በራሱም ላይም ደግሞ የክረምት ደግሞ ቀስተ ደመና የሚመስል አክሊልን ደግሞ ተቀናጅቶ የጻድቅ ፀሐይን እናቱን ማርያምን የቀኝ እጁን ይዛ ደግሞ የመላእክት አለቃ ቅዱስ ሚካኤል የግራ እጁን ይዞ ደግሞ በእግዚአብሔር ፊት ቆሞ አየሁት። ኤዎስጣቴዎስም ደግሞ ለእግዚአብሔር የተተወን ሕግ ፈለኩ፣ የተረሳንም ትእዛዝ አነሳው አለው። እኔም ይህ እንደዚህ ደግሞ ያለ ታላቅ ስልጣን የተሰጠው ማን ነው አልኩ። እነርሱም ሕግን የሚጠብቅ የቅዱሳን መምህር የሆነ ኢትዮጵያዊ ኤዎስጣቴዎስ ነው አሉኝ። ዳግመኛም ደግሞ መምህር አባታችን ቅዱስ ኤዎስጣቴዎስ
እግዚአብሔር እንዲህ ሲለው ደግሞ ሰማው። እንደ ጴጥሮስ የመንግሥተ ሰማያትን መክፈቻ ስልጣን ሰጠኝ። ከሐዋርያቶች ደግሞ ያሳነስኩት ያጎደልኩት የለምና በአንተም ዘንድ ደግሞ አድሎ ወይም ደግሞ ማዳላት የለምና ፍርድህም ትክክለኛ ቀጥተኛ ነው። የመምህርንም ደግሞ ክብሩን ደግሞ ባየሁ ጊዜ አደነቅሁ አልሁ። ወደ መምህርም ደግሞ ተመለሰ። አባታችን ኤዎስጣቴዎስ ከተወለደ ጀምሮ እድሜው 65 በሆነ በኋላ ከዕለታት አንድ ቀን ደግሞ በሰራዊት ሀገር ሳለ ሆኖ በሚባል እንጨት ደግሞ ፈልጦ ደግሞ በእሳት ደግሞ ማንደጃ ውስጥ ደግሞ አዳፈነው። ልጆቹንም ደግሞ ልጆቼ ሆይ ይህቺ እሳት እኔ እስክሞት ድረስ አትጥፋ አላቸው። እሳቲቱም ደግሞ 15 ዓመት ተቀመጠች። ከዚያም በኋላ ጠፋች። መንፈሳዊ የሆነ አባታችን እንደ ሞተ ደግሞ አወቁ። ከዚህ በኋላ ከልዑል እግዚአብሔር ዘንድ ደግሞ እንዲህም የሚል ጥሩ ሐሳብ ወደ እርሱ ደግሞ መጣ። ስለ ጽድቅና ስለ ዘልማዊ ሕይወት ደግሞ ብልህ ራሱን ደግሞ ያለየ ኤዎስጣቴዎስም ደግሞ ሆይ እንደ መጀመሪያ ወደ ኢየሩሳሌም ሄደ ከጌታ ከእግዚአብሔር ዘንድ የተቀበልከውን መክሊት ደግሞ ታረባ ዘንድ በጾምና በጸሎት በድካምና በብዙ ገድል ደግሞ ከትሩፋት ጋራ ትመልስለት ቃሉንም ደግሞ ትመሰክር ዘንድ አንተ በጎ ባሪያና ደግሞ ታማኝ አገልጋይ ሆይ በጥቂቱ ደግሞ ከታመንክ በብዙ ይሾምሃል። ጌታ ተድላ ደስታ ደግሞ ወደሚያደርግበት ደግሞ ግባ ቃልን ደግሞ ትሰማ ዘንድ። ያን ጊዜ ልቡ በመንፈስ ቅዱስ ፍቅር እንደ እሳት ነደደ። ጌታችን ከእናቱ ከማርያም ጋር ደግሞ በረሃብና በጽም ደግሞ በላብና በድካም በቤተልሔም እስከ ደብረ ቁስቋም የተሰደደውን መሰደድ አስቧልና ዳግመኛም በዕፀ መስቀል ላይ ደግሞ ተሰቅሎ መሞቱን አሰበ። ሁለተኛም የቤተ ክርስቲያን ደግሞ መሰረት የሆነ ጴጥሮስ ራሱን ደግሞ ወደታች ተዘቅዝቆ መስቀሉን አሰበ። ልሳነ ዕረፍት የተባለ ጳውሎስ ደግሞ በሴት ሰናፊል ተጠቅልሎ ደግሞ አንገቱን ደግሞ እንደተቆረጠና በተአምር ወተት ደግሞ ከደም ጋር ተቀላቅሎ ደግሞ ፈሰሰ። ሰይፎቹን ደግሞ ይዘው ይገሉት ወታደሮቹን የሮም ሰዎች እስኪያደንቁ ድረስ ዳግመኛም በሕይወታቸውና በሞታቸው ደግሞ ያልተለየ በሁለት የብርሃን አክሊል የተከለሉ ሩያን ደግሞ አርድእት የሆኑ ደግሞ የጢሞቴዎስንና የዲዮናስዮስን ለቅሶ አሰበ። ዳግመኛም ደግሞ የነጎድጓድ ልጅ የሚሆን የያዕቆብና ሞትና በእስር ቤት ውስጥ ደግሞ ሮምና ደግሞ የምትባል ሴት ደግሞ የደበደበችው የከበረ ድንጋይ ደግሞ እንቁ የሆነ የዮሐንስ ትዕግስት አሰበ። ዳግመኛም ስለ ጽድቅ ብለው ደግሞ ሰማዕት የሆኑትን ሐዋርያትን ሕማማትን ደግሞ ሁሉ አሰበ። በዓላውያን ንግስታት ደግሞ በአደባባይ በእሳት ተቃጠሉ። በጦር ደግሞ የተገደሉ፣ በድንጋይ ደግሞ የተደበደቡ፣ በሰይፍ የተቆረጡ አሉ። አባታችን ኤዎስጣቴዎስ ይህን ሁሉ አስቦ ይጨንቅና ደግሞ ያለቅስ ጀመረ። እንደ እነርሱም ደግሞ ሊሆን ወደደ። ያን ጊዜ ደግሞ ለወራሲና ደግሞ እግዚአብሔር የከበረ ገንዘቡን ሰጠው። እንዲህም ደግሞ አለ፣ ልጆች ስለበሉት ደግሞ ገንዘብ ፈንታ እንሳ ውሰድኔም ደግሞ ከውሃ በቀር ደግሞ የሀገርን የምድር ፍሬ አልበላውም። ይህን ብሎ ደግሞ አባታችን ቅዱስ ኤዎስጣቴዎስ ልጆቹን ደግሞ ሰብስቦ እንዲህ አላቸው፣ እኔስ የአምላኬን በረከት አልፈልግ ዘንድ ወደ ኢየሩሳሌም ሊሄድ እወዳለሁ። እናንተም ደግሞ ልጆች መንገዴን ያቀናልኝ ዘንድ ደግሞ ጸልዩልኝ። ባዘዝኳችሁም ስርዓትና ሕግም ደግሞ ጽኑ። ወራሲነ እግዚአብሔር አባታችን ኤዎስጣቴዎስ ወደ ኢየሩሳሌም ደግሞ ለመሄድ እንዳሰበ በሰማ ጊዜ በእስር ቤት ደግሞ ያሰሩት ዘንድ ደግሞ አዘዘ። አባታችን በቅዱስ ኤዎስጣቴዎስ በእስር ቤት ሳለ ደግሞ ሌሊቱን ሁሉ ደግሞ ተግቶ ወደ አምላኩ እግዚአብሔር ጸለየ። የእግዚአብሔር ስም ደግሞ ጠራ። ያን ጊዜም ደግሞ የእግዚአብሔር መልአክ በሚነድ እሳት ደግሞ አምሳል ወርዶ ከእስራቱ ደግሞ ፈታው። እንዲህም ደግሞ አለው፣ የእግዚአብሔር ቅዱስ ሆይ ደግሞ እግዚአብሔር ያልከለከለን ማን ሊከለክልህ ይችላል? እግዚአብሔር ያላሰረውንስ ማን ሊያስረው ይችላል? ይህንን ሲል ደግሞ ማሰሪያዎቹ ሰንሰለቶቹ ከእርሱ ደግሞ ተፈቱ፣ እንደ ሰምም ደግሞ ቀልጠው። ጴጥሮስ በሁለት ወታደሮች መካከል ሁለት እጁንና እግሩን ደግሞ በሰንሰለት ታስሮ ተኝቶ ሳለ ጴጥሮስ የታሰረባቸው ሰንሰለቶች እንደተፈቱ ወታደሮችም የእስር ቤቱን ደግሞ በሮች ይጠብቁ ነበር። የእግዚአብሔር መልአክ ወረደና ወደ እርሱ ደግሞ ቆሞ በዚያች ቤት ውስጥ ደግሞ አበራ። መልአክም ጎኑን ደግሞ መትቶ በእንቅልፍ ደግሞ የነቃው ፈጥነም ደግሞ ተነስና ተከተለኝ አለው። ከእጆቹ ያሉ ሰንሰለቶቹ ወደቁ። ያ መልአክም ወገብን ታጠቅ፣ ጫማህን ልበስ ተጫማ አለው። እንዲህም አደረገ። ልብሱንም ደግሞ
ለብሰህ ና ተከተለኝ ደግሞ አለው። መጥቶም ደግሞ ተከተለው። እንደዚህ የአባታችን የውስጣጤዎስ ሰንሰለቶች ደግሞ ተፈቱ። የጽድቁ ደግሞ ኃይልም ታየ። የእስር ቤት ደግሞ ጠባቂ ሄዶ ለሀገር ገዢዎች ነገረው። ደግሞ ሀገረ ገዢዎችም አደነቀ ፈራም። ደግሞ ያዩትም ደግሞ የሰሙትን ሁሉ አደነቁም ፈሩ። በዚያች ሌሊት ደግሞ ጌታችን ለአባቶቻችን ኤዎስጣቴዎስ ታየው። የምወድህ አገልጋይ ሆይ ተነስተህ ወደ ኢየሩሳሌም ደግሞ ወደ ተወለድኩበት ደግሞ ወደ ቤተልሔም ወደ አደግኩበት ወደ ናዝሬት ወደ ተቀመጥኩበት ወደ ዮርዳኖስ አይሁድ ደግሞ እጆችና እግሮችን ቸንክረው ደግሞ በዕፀ መስቀል ላይ ደግሞ ሰቅለው እኔን ወደ ገደሉበት ወደ ቀራንዮ ሂድ። ስለ ጽሜ መራራ ሐሞትን ደግሞ አጠጡኝ። በራሴ ላይ ደግሞ የእሾህ አክሊል ደግሞ አቀናጅተው በእኔ ላይ ደግሞ ተዘባበቱብኝ። በጦርም ደግሞ ጎኔን ወጉኝ። ወደ ደቀ መዝሙርቶቼ ሁሉ ከእኔ ሸሽተው ደግሞ ብቻዬን ተወኝ። እናቴ ማርያም ባየችን ጊዜ የመረረ ለቅሶን ደግሞ ወይም ደንማን አለቀሰች። በእኔም ሞትም ደግሞ ልቧ በተቃጠለ ጊዜ ከወዳጄ ከዮሐንስ በቀር ከሰው ደግሞ የሚያረጋጋት አልነበረም። ይህን ብሎ ደግሞ ጌታችን በታላቅ ምስጋና ወደ ሰማይ አረገ። ከዚህም ቀን ጀምሮ ደግሞ አባታችን ኤዎስጣቴዎስ ተፈጠነ። ወደ ኢየሩሳሌም ለመሄድም ደግሞ ተፋጠነ። ወደ ኢየሩሳሌም ደግሞ ለመሄድ ተዘጋጀ። ልጆቹን አባቱ ወይ ደግሞ በጸሎት ያበዛቸውን በጎችን ደግሞ ለማን ትተህ ደግሞ አሉት። አባታችን ኤዎስጣቴዎስ እንዲህ አላቸው። ቅዱሳን ሐዋርያት አስተምረውና አሳምነው ደግሞ ካጠመቁ በኋላ ወደ ሌሎች አገሮች ይሄዱ አይደለምን? ጌታችን እንዳዘዘው ምስክርነታቸው ደግሞ ይፈጽሙ ዘንድ ደግሞ ልጆቼ ሆይ አሁን ሰውነቴ ደግሞ በስጋ ደግሞ ከእናንተ ጋር ባይኖርም በመንፈስ ግን ደግሞ ሁል ጊዜ ከእናንተ ጋር ነኝ። ያዘዝኳችሁን ሁሉ ትጠብቁ ዘንድ በወባ በሽታ በአራዊት ጥርስም ተነክሶ ከመሞት ትድናላችሁ። ከዓለም ሰዎች ጋራም ደግሞ ካልተቀላቀላችሁ በዓለም ደግሞ ውስጥ ባሉ ሀገሮች አትቀበሩም። ዳግመኛም እንዲህ አለ። እኔ ወደ ኢየሩሳሌም ምድራዊት ደግሞ ሄድኩኝ። እናንተም በእጃችሁ ስራ ደግሞ የተቸገሩትን ደግሞ እየረዳችሁ ብትድኑ ሰማያዊ የሆነች ደብረ ጽዮን ደግሞ በአንድነት እንገናኛለን። በዓመት ውስጥ ደግሞ 12 ወር በሙሉ ደግሞ አትረሱ። ዓመቱን ደግሞ ከ3 እጅ ክፈሉት። በሁለቱ እጅ ደግሞ በእነዚህ በምትኖሩበት ገንዘብ ትኖሩ ዘንድ ደግሞ የእጃችሁን ስራ ደግሞ ስሩ። እንደ እጅ ስለ ነፍሳችሁ ደግሞ ሕይወትና መድኃኒት ደግሞ ለጾምና ለጸሎት ሰዓት ደግሞ ይሁናችሁ። ካህንና ክህነትን ደግሞ የለንም እንዳትሉ ይህን ንስሐ ሰጠኋችሁ። በኦሪት በነቢያትና በሐዋርያት የታዘዙ ሰንበታትን ደግሞ ጠብቁ። ሲኖዶስ ደግሞ የተሰሩ በዓላትን ደግሞ አክብሩ። በሃይማኖትን ደግሞ ከማይመስሏችሁ ጋራ ደግሞ አትጨመሩ። ጓደኞቻችሁን ወይም ባልንጀሮቻችሁን ጋራ ተፋቀሩ። በጸጋ መንፈስ ቅዱስ ደግሞ አንድ ሁናችሁ ተወልዳችኋልና። ከዚህ በኋላ ጻድቁ ቃል አፍ ይህን በሰሙ ጊዜ በታላቅ ድምፃቸውን ደግሞ ከፍ አድርገው ጮሆ እንዲህም አሉ። ነፍሱን ደግሞ ስለ በጎቹ ደግሞ ቤዛ አሳልፎ የሚሰጥ ደግሞ እንዳንተ ያለ እረኛና መምህር ከየት እናገኛለን? ኃጢአታችንን ደግሞ በነገርነው ጊዜ ደግሞ ስለ እኛ ይጸጸታል። ነፍሳችንን ደግሞ ቁስልም ደግሞ ይፈውሳት ዘንድ ስለ እኛ ብሎ ደግሞ መከራን ያበዛል። የነፍሳችንን ድህነትን እስኪያገኝ ራእይን እስኪያይ ድረስ ደግሞ በጉንጮቹ ላይ ደግሞ እንባውን ደግሞ እያፈሰሰ ጾምንና ጸሎትን፣ ረሃብና ትጋትን፣ ሌሊትን ደግሞ ሐዘንና ድካምን አይተውም ነበር። ይህም ብለው ልጆቹም ደግሞ ዝም አሉ። እርስ በርሳቸው እንዲህ ይባባሉ ጀመር። እነሆ አባታችን ወደ ኢየሩሳሌም ለመሄድ ጨከነ። በተቀደሱ ደግሞ እጆቹ ስጋውና ደሙ ይሰጠን ዘንድ ኑ በህብረት ደግሞ እንለምን አሉ። ከዚያም በኋላ ልጆቹ እርሱ ሄዱ። ትንሽም ደግሞ ትልቅም ተንበርክከው ሰገዱለት። ሐዋርያት በዲድስቅልያ ሆም ደግሞ መጽሐፋቸው ከእግዚአብሔር አባታቸው አባት ለሆነው ደግሞ ስገድ አንዱን ደግሞ እርሱም አባት ሆይ በእጅህ ደግሞ ቁርባንን እንቀበል ዘንድ ደግሞ እንወዳለን ብለው ማለሉለት። እርሱም ደግሞ እንዲህ አላቸው፣ ልጆቼ ሆይ የምትለምኑትን ፈቃዳችሁን ሁሉ ፈጽማለሁ። ቁርባንን ለመቀበል ደግሞ ራሳችሁን ደግሞ አዘጋጁ፣ እኔም እንዳላችሁ ደግሞ አደርጋለሁ። ከዚያም በኋላ ደግሞ የሐዋርያት ደግሞ የጳውሎስን ቃል ደግሞ እንዲህ እያለ ያሳስባቸው ጀመር። ሳይገባው ይህን ደግሞ የጌታችን ህብስት የበላና የጠጣ ጽዋ የጠጣ ይህ ክርስቶስ ስጋና ደግሞ ዕዳ ይሆናል ብሎ ነገራቸው። አሁንም ከእናንተ ራሱን ደግሞ መርምሮ ስጋውን ደግሞ
አንጽቶ በእምነት ወይም ደግሞ በማመን ከዚህ ህብስት ይብላ። በማንኛውም ጊዜ ጽዋ ይጠጣ። ሳይበቃና ሳይዘጋጅ የበላና የጠጣ ሞትንና መቅሰፍትን ይበላል። ጌታችን ስጋ መሆኑን ባያውቅ ስጋውን ደግሞ ነፍሱን ንጹሕ ሳያደርግ ደግሞ የሚቀበል ሞትንና መቅሰፍትን ተቀበለ። የአንደበቱን ደግሞ ቅልጥፍና ደግሞ የቃሉን ደግሞ ልዝብነት ሁሉም እስኪያደንቁ ድረስ ልጆቹም ደግሞ ይህን ነገር ነገራቸው። ዳግመኛም እንዲህ ብሎ ደግሞ መለሰላቸው፣ ራሳችሁን ደግሞ ስጋውን ደሙን ደግሞ ለመቀበል አዘጋጁ። እኔም እንዳላችሁኝ ደግሞ አደርጋለሁ። ከዚህ በኋላ ወደ እግዚአብሔር ቤተ መቅደስ ደግሞ ገብቶ ወደ መሬት ደግሞ በጉልበቱ ደግሞ ሰገደ። እጁንም ደግሞ ወደ ሰማይ ከፍ አድርጎ ወደ አምላኩ እንዲህ እያለ ጸለየ። አቤቱ የባሪያህን ጸሎት ስማ፣ ልመናዬን ቸል አትበል። የምስጋናዬን ኃይል ደግሞ ወደሚያድርበት ደግሞ ወደ ቤተ መቅደስ መጥተው ደግሞ የሚያከብሩትንም ደግሞ የሚደክሙትን ደግሞ የወንዶችና የሴቶችን ባሮችን ደግሞ ልመናቸውን ተቀበላቸው። ከአንተ ዘንድ የሚገኝ ደግሞ ጥምቀትንና ሕይወትን ይለምኑ ዘንድ በደላቸውና ይቅር በላቸው። የኃጢአታቸውን ስራ አታስብ፣ ንስሐቸውንም ደግሞ ተቀበላቸው። እንደ በጎ መዓዛው ደግሞ ልመናቸውን ደግሞ ከፍተህ ተቀበላቸው። ይህን ብሎ ዲያቆኑን ደግሞ ለመስዋዕት ስርዓት ስጋውን ደግሞ በአምሳለ ህብስት ደሙንም በአምሳለ ወይን ደግሞ ያዘጋጅ ወይም ደግሞ ይላላክ ዘንድ ደግሞ አዘዘው። ዲያቆንም ደግሞ የመስዋዕትን ደግሞ ተልእኮ ደግሞ በፈጸመ ጊዜ ቁርባኑን ደግሞ ያስገቡ ዘንድ ደግሞ አዘዘ። የተመረጠ ካህን አባታችን ኤዎስጣቴዎስ የቅዳሴውን ልብስ ደግሞ ተክህኖ ለበሰ። ስሙ መርቆሬዎስ የሚባል ደግሞ ዲያቆንም ደግሞ በእርሱ ጋራ ደግሞ ይላላክ ዘንድ ደግሞ አዘዘው። ይህ ደግሞ ዲያቆንም ደግሞ ግብረ መልካምና ቸር ነበረ። ቀዳሜ ሰማዕት እንደሆነው ደግሞ የዲያቆናት አለቃ ደግሞ እስጢፋኖስ በሃይማኖት የተሸለመ ነበረ። ሁለታቸውም ደግሞ እንደ ሐዋርያት ሥርዓት ይቀድሱ ጀመረ። ቀሲስ ደግሞ አባ እንድርያስም ይረዳው ዘንድ ደግሞ ልብሰ ተክህኖን ለበሰ። አባታችን ኤዎስጣቴዎስም ደግሞ ሲቀድስ እንባው ደግሞ እንደ ክረምት ዝናብ ደግሞ እየፈሰሰ በልብሱ መጠምጠሚያ ላይ ደግሞ ይወርድ ነበረ። እንደ እሳት ብርሃንም ደግሞ ሁለንተናው ተለወጠ። የሊባኖስን ብረት ደግሞ በእሳት እንደሚያቀልጡ የሰውነቶቹ ክፍል ሁሉ በመለኮት ሙቀት ጋሉ። ቅዳሴውን ደግሞ ጨርሶ የመንፈስ ቅዱስ ጸጋ ወደ እኛ ላክልን ከሚለው ደረሰ። ይህን ባለ ጊዜ ሰማይ ተሰነጠቀ። መንፈስ ቅዱስ በነጭ ርግብ አምሳል ወረደ። እግሮቹንም ደግሞ የእሳት ምሰሶን ደግሞ ይመስሉ ነበረ። ከንፈሮቹም ደግሞ የሚያስፈራና ስለታም ደግሞ እንደሆነ የመብረቅ ጫፍ ደግሞ ይመስሉ ነበረ። ዓይኖቹ ብርሃናቸውም ደግሞ እንደሚያበራ ከዋክብት አወጥቶ ይመስል ነበረ። የቤተ መቅደስ ሁለተኛው ደግሞ ሁለንተናዋን ደግሞ ሸፈናት። ካህናት ስራቸውን ደግሞ መስራት ደግሞ እስኪሳናቸውም ደግሞ ድረስ የብርሃን ደመና ደግሞ መላባት። ከዚህ በኋላ ደግሞ የክርስቶስን ደግሞ ቅዱስ ሥጋውን ክቡር ደሙን ደግሞ ይሰጡ ዘንድ ወጡ። ካህን ደግሞ አባታችን ኤዎስጣቴዎስ፣ ዲያቆን ደግሞ አባ መርቆሬዎስና ንፍቅ ቄስ አባ እንድርያስ ደግሞ ለሕዝቡ እንደ እሳት ምሰሶ ሆነው ደግሞ ታዩአቸው። ፊታቸውም እንደ ፀሐይ ደግሞ ብርሃን ደግሞ ያበራ ነበረ። ልብሳቸውም ደግሞ እንደ በረድ ነጭ በሆነ የእግዚአብሔር ቤተ ክርስቲያን ደግሞ የእሳት ነበልባል ደግሞ ተሞላች። ያሉባት ቤተ ክርስቲያን ደግሞ በአራቱ አቅጣጫዎች ሁሉ ከዳርቻዋ እስከ ዳርቻዋ ድረስ የደመና ብርሃን ደግሞ ከደናት ወይ ሸፈናት። ሕዝቡም ይህን ደግሞ ታላቅ የሚያስፈራ ግርማ ባዩ ጊዜ በፊታቸው ወደቁ። ከፍርሃትና ከድንጋጤ የተነሳ ወደ ቁርባን መቅረብ ደግሞ ተሳናቸው። ከእነሱም ደግሞ እየፈራ ደግሞ እየተንቀጠቀጠ የቀረበ አለ። እንደ በድኖች የሆኑ አሉ። ቁርባንን ደግሞ ሳይቀበሉም ተሸክመው ወደ ውጭ ደግሞ አውጥተው ደግሞ ጣሏቸው። በቅዱስ ኤዎስጣቴዎስ እጅ ቁርባንን ደግሞ እንዳይቀበሉ የተሰወረውን ደግሞ የሚያውቅና ደግሞ ልብ ያለበትን የሚመረምር የመንፈስ ቅዱስ ኃይል ከልክሏቸዋልና የበቁትም ደግሞ ቁርባንን ተቀብለው ደግሞ ጸጋ በረከትን ያዙ። ያልበቁት ደግሞ 5 ወንዶች የምንኩስናን ልብሳቸውን ትተው ወደ ዓለም ቁስቁልና ገቡ። ሐዋርያው ውሻ ወደ ትፋቱ ተመለሰ፣ እርያም ታጥባ ደግሞ ወደ ጭቃዋ ተመለሰች እንዳለ አባ ኤዎስጣቴዎስ ወይ ደግሞ መንፈስ ቅዱስ ያመሰግንህ፣ እኛ በምን እናመሰግናለን? ኢየሱስ ክርስቶስ ሰማይና በምድር በረከት ደግሞ የበረከህና እኛን በምን እናመሰግናለን? ባለሟልነትን ጸጋ አንተ ነውና ለዘላለሙ በእውነት ያለ ሐሰት አሜን። የተጨነቀው እንዲፈውሱ እባካችሁ ሁላችሁም ሼር ላይክ ማድረጉን አትርሱ። መንፈስም አንዳንዴ ስለሚረብሻችሁ ነው የሚያስረሳችሁ። ይህ ከመጀመሩ በፊት ላይክ ማድረጋችሁን ሼር ማድረጋችሁን አውቃችሁ ወደ ማዳመጡ ጀምሮ። በዚሁ አጋጣሚ ብዙ ቀን እናገራለሁ እያልኩ የምረሳው ይህንን ገድል ድርሳናት ስትሰሙ 1 ብርጭቆ ውሃ ወይ 1 ሃይላንድ አዘጋጅታችሁ ብትሰሙ የበለጠ
በረከት ታገኙበታላችሁ። ያ እንደ ጸበል ሆኖላችሁ ብትጠጡት፣ ቤታችሁን ብትረጩት፣ ብትደባብሱት ብዙ ፈውስ ታገኛላችሁና ይሄን እንድታረጉ በክርስቶስ ፍቅር ሁላችሁንም ጠይቃለሁ። እግዚአብሔር ቢረዳኝ የእግዚአብሔር ቸርነት በመካከላችን ሆኖ ይህንን ገድለ አቡነ ኤዎስጣቴዎስ በሚያዝያ 18 የሚነበበውን እንዳነብ የእግዚአብሔር በጎ ፍቃድ ይሁንልኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለማንበብ እንጀምራለን። ጸሎትና በረከቱ ከኔ ከኃጥኡ ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በኋላ ሁለቱ ሰንበታት ባለፈ ጊዜ የመላእክት አለቃ ቅዱስ ሚካኤል እየመራ ቅዱስ አባታችንን መንገዱን ቀጠለ። የናግራንን ምድር በቀኙ የበቀላንን ምድር በግራው ትቶ ወደ ኖባ ምድር ደረሰ። ኢጦያና ሪያም በሚባሉ ሁለት ዛፎች ከዚያ ነበሩ። ነቢይና ሐዋርያ ካህንና ድንግል የሆነ ቅዱስ አባታችን ኤዎስጣቴዎስን ባዩት ጊዜ የምታስፈራ የዳንበሳ ካህን ኤዎስጣቴዎስ ሆይ የምታቃልል አበሳ ኮከብ የምትሆን ራሳችንን ዘልበል አድርገው ሰገዱለት። እርሱም ዝቅ ይሉ ዘንድ አዘዛቸው፣ ገሰጻቸው፣ በእጁም ባረካቸው። እነዚያንም ዛፎች እስከ ዛሬ ድረስም አሉ። አባታችን ቅዱስ ኤዎስጣቴዎስም መጥቶ ወደ መንግስቱ አውራጃ እንደደረሰ የኖባማ ንጉሥ በሰማ ጊዜ አባታችንን ይቀበለው ዘንድ ሰራዊቶቹን ሰበሰበ። የኖባማ ንጉሥም ወደ አባታችን ቅዱስ ኤዎስጣቴዎስ ሳይደርስ ክፉዎች የሚሆኑ አላውያን ሰራዊት ሀገሩን ያጠፋ ዘንድ ወደው እንደሚነጣጠቁ አንበሳዎች እየጮኹ ወደ እርሱ እንደመጡ ሰማ። ያ የኖባማ ሀገር ንጉሥ ግን ሃይማኖቱ የቀና ጻድቅ ሰውና በክርስቶስ ዕፀ መስቀል የሚታመን ነበረ። ስሙም በአረበኛ ቋንቋ ሰብአል ኖል ሲሆን በግዕዝ ወደ ኢትዮጵያዊ ማለት ነው። ማለትም ወልደ ኢትዮጵያዊ ማለት ነው። እናቱም ቸርና ሃይማኖትን የተላበሰች በቀናች ሃይማኖት ያመነች ነበረች። ችግረኞችንና ምስኪኖችን ወደ ጌታችን ኢየሱስ ክርስቶስ መቃብር የሚሄዱ መነኮሳትንም ትቀበልና እግራቸውንም አጥባ በመታመን ከአጥቢያ ከእጣቢም ደግሞ ትጠጣ ነበረ። በጸሎታቸውና በአማላጅነታቸው ይህንን ንጉሥ ጸንሳ ወልዳዋለችና ስለዚህም ሰብአ ኖል አለችው። ከዚህ በኋላ ከሌሎችም አንዱ ሰው ወደ አባታችን ቅዱስ ኤዎስጣቴዎስ እንዲህ ሲል ላከ። ክቡር አባት ሆይ ለአመጣጥህ ፍቅር፣ አንድነት፣ ሰላምታ ይገባል። ልቀበልህ ወደ አንተ ስመጣ ክፉ ሕዝቦችና ብዙ ሕዝቦች ሰራዊቶችን ሀገሬን ለማጥፋት ወደው በእኔ ላይ ደግሞ ተሰበሰቡ። ስለዚህም ከእርሱ ጋር ጦርነትን እገጥም ዘንድ ተመለሱ። ክቡር አባት ሆይ በጸሎትህ አስበኝ። ሥርዓታቸውና ሕጋቸው የከፋ የሚሆን በእነዚህ አላውያንና ዝንጎዎች ላይ ድል መንሳትንና ኃይልን ይሰጠኝ ዘንድ ወደ አምላክህ ወደ እግዚአብሔር ጸልይ። ድል በመንሳት ከመሸነፍ ምልክት ጋር በደህና በተመለስኩ ጊዜ የሚመቷቸውን ከበሮዎችን በእነሱም የሚኮሩባቸውን በከብት ቆርበቶች የተሸፈኑትን የብረት ደውልንም ማርኬ ለእግር መታጠቢያ እሰጣለሁ። ንዑድ ክቡር የሚሆን አባታችን ኤዎስጣቴዎስም የንጉሡን መልእክት ከአገልጋዩ አፍ በሰማ ጊዜ ሃይማኖቱን አደነቀ። ስለ እርሱም መላልሶ ጸለየ። ንጉሡም ወደ እነዚህ አላውያን ከተማ ከሰራዊቱ ጋር ይዋጋቸው ዘንድ ሄደ። እነዚህም አላውያን ቁጥራቸው 4000 ያህል ነበረ። ንጉሡም በፈረሰ ከሚጫኑ ደግሞ ከ3 ወታደሮች ጋር ወደ ሰልፍ ውስጥ ደግሞ ገባ። ከወታደሮቹም አንድ ሰው ደግሞ የጌታችን የኢየሱስ ክርስቶስን መስቀል ተሸክሞ በንጉሥ ፊት ለፊት ደግሞ ይሄድ ነበረ። ጽኑዓን የሆኑ የአላውያን ሰራዊት በአራቱ ማዕዘን
ተሰልፈው በግራና በቀኝ ንጉሱን ከበቡት። ያን ጊዜም ንዑድ ክቡር የሚሆን አባታችን ኤዎስጣቴዎስ መንፈሳዊ በሆነ ብርሃነ ሰረገላ ተጭኖ በሰማይና በምድር መካከል እንደ እሳት ነበልባል እየተንቦገቦገ ለንጉሱ ታየው። ንጉሱም ሰብአ ኖልን ደግሞ በጦርነት ውስጥ ተረዳው። እርሱም ደግሞ በጸሎቱ ታምኗልና አባታችን ኤዎስጣቴዎስም ከፍ ባለ ቃል እግዚአብሔርን ይነሳ፣ ጠላቶቹን ይበተኑ ባለ ጊዜ በምስራቅ በኩል ያሉት ሸሹ። ዳግመኛም የሚገፉንን ግፋቸው ባለ ጊዜ በምዕራብ በኩል የተላለፉትን ተበተኑ። ሶስተኛም አቤቱ ከጠላቶቼ እጅ አድነኝ ባለ ጊዜ በደቡብ በኩል የተላለፉትን አላውያን ወደቁ። አራተኛም አቤቱ እንዳንተ ማን ነው ባለ ጊዜ ንጉሥ ተከትሎ ደግሞ ጠላቶቹን ከጠዋት ጀምሮ እስኪገቡ ድረስ ደግሞ ገደላቸው። በእግዚአብሔር ኃይል አሸንፎ ንዑድ ክቡር በሚሆን አባታችን ኤዎስጣቴዎስ በጸሎቱ አማላጅነቱ በእግዚአብሔር ኃይል አሸንፎ ሰዎችን ማረከ፣ እንስሳቸውንም ደግሞ ዘረፈ። በሰማይና በምድር መካከል በብርሃን ሰረገላ እንደ እሳት ነበልባል እየተንቦገቦገ ባየው ጊዜ ይህ ንጉሥ ሰብአ ኖል ስለዚህ ነገር ስራውንም አደነቀ። መተዳደፍ የሌለባት የአባታችን ኤዎስጣቴዎስን ድንግልና ምን ትርቅ ምን ትደንቅ፣ ርኅሳት ጉስቁልና የሌለባት የአባታችን የኤዎስጣቴዎስ ቅድስና ምን ትርቅ ምን ትትነቅ፣ በአባታችን ኤዎስጣቴዎስ ላይ ያደረች ጉድለት የሌለባት በብርሃን ሰረገላ እንዲበራ ያደረገችው የእግዚአብሔር ፍቅር ምን ትረቅ ምን ትደንቅ። ድንቅ የሚሆን የእግዚአብሔር በኃይሉ ጽናትና ከሃሊነቱን በአዶናይ ጌታ ኃይልን ባህሪ ጥልቅን ደግሞ የሚመርጥ ከዚህ ታላቅ ቅዱስ ካህን ላይ ደግሞ አስደናቂ ስራን ሰራ። ንጉሥ ሰብአ ኖልም ጠላቶችን ባሸነፈ ጊዜ ያን የጦር መሳሪያ ሰብሮ ወይም ደግሞ ማርኮ ወደ አባታችን ኤዎስጣቴዎስ ይዞ መጣ። እንዲህም አለ፣ አባታችን ሆይ በአምላክ በእግዚአብሔር ኃይል ከጠላቶቼ የማረኩትን ችግረኞችን ለምትረዳባት ይህንን ዘንድ ደግሞ በእርሱ እጅህን እንድትታጠብ አመጣውልህ። ግዳጅን ደግሞ የምትፈጽም ጸሎትህና አሸናፊ የሆነች ኃይልህን አይቻለሁና ቅዱስ አባታችን ግን እኔ ይህን የዚህን ዓለም ገንዘብ አልፈልግም፣ ኃላፊ ጠፊ ነውና አለው። ከዚህም በኋላ አባታችን ቅዱስ ኤዎስጣቴዎስም ንጉሱን ባረከውና ተሰናብቶ ከዚያ ተነስቶ መንገዱን ሄደ። ወደ ግብጽ ምድርና ወደ ኢየሩሳሌም ምድር ለመድረስ በቀረበ ጊዜ ልጆቹን እንዲህ እያለ ይመክራቸው ዘንድ ጀመረ። ይህ የምንሄድበት ሀገረስ ነገስታቱ ክፉዎችና ከሃዲዎች፣ ህዝቦችም ዝንጎች ናቸው። በዚያም ደግሞ ሀገር ያሉ ክርስቲያኖች በህመምና በችግር ጸንሳ ለወለደች እንደምትጨነቅ ሴት እንዲሁ ደግሞ በታላቅ ችግርና በጭንቅ መላ የህይወትን ዘመናቸው ይኖራል። ዳግመኛም አባታችን ኤዎስጣቴዎስ ልጆቼ ሆይ እንግዲህ ጸንታችሁ ጠንክሩ፣ ወደዚያችም ደግሞ ሀገር ከገባን ለአላውያን ነገስታት ፊት ደግሞ ስገዱና ታስረዱ ዘንድ ደግሞ የሥላሴን እምነት ግለጹ። ጥንት የሌለው ከዓለም በፊት የነበረ ያለ ፍጹም እስከ ዘላለሙ የሚኖር የመንፈስ ቅዱስ አኗኗር ንገሩ። ያለ መጨመርና ያለ መጉደል ደግሞ በመለኮት ፍጹም አንድ ነው። ሶስት ስም አንድ እግዚአብሔር፣ ሶስት ገጽ፣ አንድ ባህሪ፣ ሶስት አካል፣ አንድ አኗኗር። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። ይኸውም ደግሞ ዘወትር በቅዱሳኑ ላይ ደግሞ የሚያበራ አንድ የሆነ የእውነት ፀሐይ ነው። አብ ብርሃን ነው፣ ወልድ ብርሃን ነው፣ መንፈስ ቅዱስ ብርሃን ነው። ይኸውም በምእመናን ልብ ውስጥ ዘወትር የሚያበራ የማይጠፋ አንድ የሆነ የሃይማኖታችን ብርሃን ነው። እርሱ ከዕለትና ከሰዓት ከዓመታት ከዘመናት በፊት አስቀድሞ የነበረ አብ ከወልድ አይቀድምም፣ ወልድም ከመንፈስ ቅዱስ አይቀድምም። የመብረቅ ብልጭታና ያህል ቢሆንም ደግሞ የአይን ጥቅሻን ደግሞ ያህል ቢሆን ያለመጨመር አንድ ናቸው፣ ያለመለያየት አንድ ናቸው። በሶስትነት በአካል የተለያዩ በመለኮት አንድነት አንድ የሆኑ ናቸው። በአካል ትክክል ናቸው። ሶስት በመለኮት ከመባል
የራቁ ናቸው። ዓለም ሳይፈጠር አብ ልጁን የወለደው ለስራ ደግሞ እርዳታ አይደለም። የመንፈስ ቅዱስ አኗኗር ጥበብና ስራን ደግሞ ለማመስገኛ የሆነ አይደለም። የአብ ኃይሉ ደግሞ ከወልድ ኃይል አይበልጥም። የወልድ ኃይል ከአብ ኃይል አያንስም። የመንፈስ ቅዱስም ኃይል ከአብና ከወልድ ኃይል አያንስም። ይኸውም ደግሞ ሰውንና መላእክትን የፈጠረ አንድ ኃይል ነው። ይኸውም ሰማይና ምድርን የፈጠረ አብህረትንና ቀላያትን ባህሮችና ጥልቆቹን የፈጠረ ነው። ፀሐይና ጨረቃን ከዋክብትን የፈጠረ ነው። በአንዲት ፈቃድ አባታችን አዳምን በአርአያውና በአምሳሉ ደግሞ ተፈጥሮ በፍጥረቱ ሁሉ ያሰለጠነው በመንግስት መንበርም አስቀምጦ በጌትነቱ በክብር ደግሞ የሸለመው እርሱ ነው። በሰማይም ቢሆን በምድር ቢሆን ያለ እርሱ ያለ እግዚአብሔር ሌላ አምላክ የለም። ልጆቼ ሆይ በዚህ ደግሞ በአብና በወልድ በመንፈስ ቅዱስ ስም በአላውያን ነገስታት አደባባይ ላይ ደግሞ መስክሩ። ስለ ቅድስት ሥላሴ ስደትና ችግርን ደግሞ ታገሱ። የእሳት ቃጠሎ አያስፈራችሁም። የሰይፍና ደግሞ የጦር ስለትንም አያስደንግጣችሁ። የድንጋይ ደግሞ ድብደባ፣ የእግር ብረት እስራት መክበድም ደግሞ ቢሆን የቀደሙትን አባቶች ከሞት ደግሞ እንደ ዳኑ ደግሞ የእሳት ነበልባልም እንዳልነካቸው እዩ፣ ተመልከቱ። እንደዚሁም ሁላችን ለመሞት እንሽቀዳደም። ቅድስት ሥላሴን በማመን በልባችን ቁጥሮችን እንሆ ደግሞ በቅድስት ሥላሴ ላይ ስለ ወልድ ሰው መሆን ደግሞ አካልን ደግሞ የጨመረ ቢሆን ደግሞ ወይም ከዚህ ከሥላሴ ሶስትነት ያጎደለ ቢኖር በሥላሴ ስልጣን የተወገዘ ይሁን። ከሥላሴ ፍቅር የሚበልጥ የሚሻል የለም። ያለ ሥላሴ ፍቅር የሚጠቅምና የሚረባ የለም። በሥላሴ ኃይል ኖር ዘንድ ሥላሴ ፍቅር እንደሞተ ደግሞ ይህ የሥላሴ ሕይወታችን ማኅተም ነውና አባታችን ኤዎስጣቴዎስም ደቀ መዝሙርቱን ይህንን አስረድቶ ከተናገረ በኋላ ወደ እስክንድርያ አገር ደረሰ። ወደ ወንጌላዊ ማርቆስ መንበር ከብቶ ከእርሱም ተባረከ። ከዚህም በኋላ ወደ ሊቀ ጳጳሳት አባ ብንያም ዘንድ ሄደ። ከ12ቱ ደቀ መዝሙርቱ ከእርሱ ጋር ደግሞ ሄዱ። ወደ እርሱም ደግሞ ገብተው ሰገዱለት። በመንፈሳዊ ሰላምታም ሊቀ ጳጳሳቱን እጅ ነሱት። እርሱም በፍቅርና በሰላም ደግሞ ባረካቸው። ከእርሱም ጋር ከኢትዮጵያዊው የወረዱትንም አይተው አባታችን ኤዎስጣቴዎስ ላይ ደግሞ ቀኑ። ይህ ኤዎስጣቴዎስ ሥርዓት አይተባበርም፣ አንድ አይሆንም። የአይሁድ ሰንበትን ያከብራል፣ ብዙ ትምህርት አለው እያሉ ከሊቀ ጳጳሳቱ ዘንድ አጣሉት። ሊቀ ጳጳሳቱም ይህን ነገር ከመንገዳቸው ደግሞ መነኮሳት ዘንድ በሰማ ጊዜ ቅዱስ አባታችን ኤዎስጣቴዎስን እነዚህ መነኮሳት ስለ አንተ የሚናገሩት ይህ ነገር እውነት ነውን ወይስ ሐሰት ነው አለው። አባታችን ቅዱስ ኤዎስጣቴዎስም መልሶ እንዲህ አለው፣ እነዚህ መነኮሳት በከንቱ ያጣሉኛል። እኔስ በአብ በወልድ በመንፈስ ቅዱስ ፍጹም ሥላሴ አምናለሁ። በቅዱሳን ሐዋርያትና በነቢያት በቃላቸውም ትምህርት አምናለሁ። በጌታዬ በኢየሱስ ክርስቶስ በወንጌሉ ቀንበር በታች አንገቴን አዘነብላለሁ። ገንዘቤም ጥሬቴም ደግሞ የእግዚአብሔር ቃል ነው። በሃይማኖት ውስጥ ተንኮል የለም። ሊቀ ጳጳሳቱም በሰማ ጊዜ ነገሩን፣ የአንደበቱን ቅልጥፍና፣ የነገሩን ጣዕም ደግሞ አደነቀ። ሊቀ ጳጳሳቱ ነገርህስ መልካም ነው፣ ነገር ግን በጾምና በጸሎት በቁርባን ከእኛ ጋር አንድ ሆናለሁ። አባታችን ቅዱስ ኤዎስጣቴዎስም እንዲህ አለው፣ በምን እተባበራለሁ? አንድ እሆናለሁ። የአባቶች ቅዱሳን ሐዋርያት የመጽሐፍት ቃል አንድ አካል አደረገኝ። አባታችንም ሐዋርያት ከቅድስት ቤተ ክርስቲያን ቀኖና የራቀ ቢኖር ደግሞ መልአክ ከመንግሥተ ሰማያት ያወጣው ሌሎችም አይተው ይፍሩ ዘንድ ብሏልና። ዳግመኛም አባታችን ኤዎስጣቴዎስ የሁለቱንና ሰንበታት ክብር በእውነተኛ ቃል በእግዚአብሔር ጣቶች እንደተጻፈ ነገረው። የሰንበትንም ቀን ታከብራት ዘንድ አስባለው። ከገጽ በመጽሐፍት ኩፋሌ ደግሞ በምድር እረፍት ያደረጉባት ዘንድ በኢዮቤልዩ አቆጣጠር ለሥጋዊ ሁሉ ደግሞ ሳይታወቅ እኛ በሰማያት ደግሞ እረፍትን አደረግንባት። የሚጠብቃቸውና ከ12 እነርሱን ደግሞ የሚያከብራቸው ሰው ሁሉ
በቀኖች ደሞና በዘመናችን ሁሉ የተባረከና የተቀደሰ ይሆናል። ዳግመኛም ጴጥሮስና ጳውሎስ ሲኖዶስ ደግሞ በሚባል መጽሐፋቸው እንዲህ ብለው ደግሞ እንዳዘዙ ምእመናት በእሁድ ሰንበት ይረፉ። ይህንን የመሰለውን ሁሉ ከነቢያትና ከሐዋርያት መጽሐፍት ጠቅሶ በሊቀ ጳጳሳቱ ፊትና በሕዝቡ ፊት ተናገረ። ዳግመኛም ሊቀ ጳጳሳቱ አባ ብንያም ደግሞ ነገርስ መልካም ነው፣ ነገር ግን ደግሞ ጸሎትና በቁርባን ከእኛ ጋር አንድ ሁን አለው። አባታችን ኤዎስጣቴዎስም ደግሞ ሊቀ ጳጳሳቱ እኔስ ደግሞ ሰይፍና ሾተል ደግሞ እንዳለ አውቄ ወደ ሀገራቸው መጣሁ አለው። ስለዚህም ጨክኜ ስለ ቃለ እግዚአብሔር እሞት ዘንድ መጣሁ። በዚህ ዓለም ውስጥ ደግሞ እረፍትና ሰላም ያገኘሁበት ቀን የለምና ለሌሎችም ሰንበትንና በዓላትን እንደኛ ሻረ አሉኝ። እኔም እምቢ አልኩ። በዚህ ሰንበት ሳታከብሩ በዓላትን ሳትጠብቁ በጸሎትና በቁርባን ከእኛ ጋር አንድ ሁን ትሉኛላችሁ። ሊቀ ጳጳሳቱም ከማርና ከስኳር ይልቅ የሚጣፍጥ ክብርና ከወርቅም ይልቅ ደግሞ የሚመረጥ የአንደበቱን አገላለጥ ባየ ጊዜ ፈጽሞ ተደነቀ። እንዲህም አለ፣ በእውነት ይህ ካህን በወገቡ የሐዋርያትን የትእዛዝ ሰይፍን የታጠቀ ነው። ማን ይቃወመዋል? ማንስ በእግሮቹ የሰይፍን ስለት ይረግጣል? ሁለንተናው ደግሞ በሃይማኖት እሳት የጋለ ነው። ያን ጊዜም ደግሞ ሊቀ ጳጳሳቱ አባታችን ኤዎስጣቴዎስን ጠራው። እጁንም ደግሞ ይዞ ወደ መንበሩ ደግሞ አቀረበው። ከእርሱ ጋራም ደግሞ አስቀመጠው። ኤጲስቆጶሳትና ቀሳውስት ግን በየማዕራጋቸው በሕግ የተሰራ ደግሞ ተቀምጠው ነበር። ዲያቆናትም ደግሞ ተዘጋጅተው ቁመው በቃሉ ደግሞ ለመላክ ደግሞ ይመላለሱ ነበር። ካህንና ድንግል ነቢይና ሐዋርያ የሆነ ብፁዕ አባታችን ኤዎስጣቴዎስ ግን ራሱን ከፍ ያደረገ ያዋርዳል፣ ራሱን ዝቅ ያደረገ ይከብራል ያለውን የወንጌል ቃል ደግሞ አሰበ። ዳግመኛም የትሑት ሰው ሥራ ሁሉ በእግዚአብሔር ዘንድ የተወደደ ነው ያለውን የሰሎሞንን ቃል አሰበ። ይህንን ልብ አድርጎ ከሊቀ ጳጳሳቱ መንበረ ወርዶ በቀሳውስት መቀመጫ ላይ ተቀመጠ። ሊቀ ጳጳሳቱም ትሕትናውን ባየ ጊዜ እጅግ ፈጽሞ አደነቀ። ዳግመኛም ሊቀ ጳጳሳቱ ሦስተኛም መንበሩ ላይ ቢያስቀምጠው ደግሞ ከሊቀ ጳጳሳቱ መንበር 3 ጊዜ ወረደ። ቅዱሳን አባቶች ከከበረ ሸሸ፣ ከፍ ከፍም ከማለትም ፈራ፣ ራቀ ያለ ነገር ማሰበ። ከዚህ በኋላ ካህንና ድንግልና ነቢይ ሐዋርያ የሆነ አባታችን ኤዎስጣቴዎስ የእስክንድርያው ሊቀ ጳጳስ በእርሷ እሄድ ዘንድ የያስኳትን ደግሞ የሐዋርያት ትምህርት ይህች ናት። ክቡር አባት ወይ እርሷ የቀናሽ ናት አለው። ሊቀ ጳጳሳቱም ስራዋን ደግሞ መፈጸም ቢቻልስ? አዎ የቀናች ናት። ሐዋርያው ስለ ሰሩት ደግሞ ስርዓት ይጀምሩ ዘንድ የያዙት ብዙዎች ናቸውና ነገር ግን መፈጸም አልቻሉም አለው። ዳግመኛም ሊቀ ጳጳሳቱ እንዲህ አለው፣ ከብዙ ዘመን በፊት የተተወን ደግሞ የሐዋርያት ትምህርት መጠበቅ እንዴት ትችላለህ? ብቻህን እርሷን ደግሞ ማንሳትና ደግሞ መጠበቅ ትችላለህን? ብዙዎች ከእኛ በፊት የነበሩ አባቶቻችን መጠበቁንና ስርዓቱን ደግሞ አልቻሉምና የአባቶቻችን ሐዋርያት ስርዓት ትእዛዝ የጸና ስለሆነ ለአንተ ግን ከመጀመሪያ እስከ መጨረሻ ትከተለው ዘንድ ቀናህ። ምግባሩ ፍጹም የሆነ አባታችን ኤዎስጣቴዎስም ሊቀ ጳጳሳቱን አባት ሆይ ባርከኝ፣ ጸሎትህን ረድኤትህ ደግሞ የእግዚአብሔር ትእዛዝ ጠብቅ ዘንድ አስችሎኝ ያጸናኝ፣ እርሱም ደግሞ ያተጋኛል አለው። አሁንም ደግሞ አባት ሆይ በቃል የጀመርኩትን እፈጽም ዘንድ በቃል አዝህ ባርከኝ፣ ደግሞ በቃል ስራው ደግሞ አምሮ ይከናወናል። ሊቀ ጳጳሱ አባ ብንያምም ሕጋቸውን የምትመረምር ደግሞ በቅዱሳን ነቢያት በረከትና ቀኖናቸውን ደግሞ የወደድክ ራስን እያደከምክ አሰራቸውን ደግሞ የተከተልካቸው አባታችን ሐዋርያት በረከት የተባረኩን የባለሟልነታቸውን የረድኤታቸውን ሀብት በአንተ በላይ ደግሞ ይደር። የብርሃናቸው ጸዳል ዛሬም ደግሞ ላይ በአንተ ላይ ይንጸባረቅ፣ ዛሬም ዘወትርም እስከ ዘላለሙ ድረስ በእውነት ያለ ሐሰት አሜን። ዳግመኛም አባታችን ኤዎስጣቴዎስም ሊቀ ጳጳሳቱን በኢትዮጵያ ሀገር የሚኖሩ
ልጆቹንም ባርክልኝ አለው። ሊቀ ጳጳሳቱ ፍጹማን የሆኑ የጻድቃን በረከት፣ ድል የሚነሱ ሰማዕታት በረከት፣ የንጹሐን ደናግል በረከት፣ የተመረጡ መነኮሳት በረከት በእነርሱ ላይ ይደር ለዘላለሙ አሜን። ሶስተኛም አባ ኤዎስጣቴዎስም አባ ብንያምም አባቴ ሆይ ከማደሪያችን ዘንድ የአምላክ ባሪያ የሆነ አንድ የታመመ ወንድሜ አለ፣ በእርሱ ላይ ደግሞ ባርክ አለው። ሊቀ ጳጳሳቱም እግዚአብሔር እርሱን ይባርክ በእውነትም ከደዌ ይፈውስ አሜን አለው። ይህንንም በረከት ከሊቀ ጳጳሳት አባ ብንያም ቃል ተቀብሎ እጅ ነስቶ ተሰናበተው። ከእርሱም ዘንድ በሰላም ወጥቶ መንገድ ሄደ። የቅዱስ አባታችን አቡነ ኤዎስጣቴዎስ ጸሎትና በረከት ከእኔና ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ለበረከት ተአምር አነባለሁ። ልመናው በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ይኑርና መጽሐፍ የሰማነውንም ያየነውንም ሁሉ አባቶቻችን የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩም። የእግዚአብሔር ጌትነት ኃይሉን ያደረገውን ተአምራትን ተናገሩ እንዳለ ዳግመኛም ኢዩኤል እናንተ ሽማግሌዎች ሆይ ይህን ስሙ፣ በምድርም የምትኖሩ ሁሉ አድምጡ። ይህ በዘመናችሁ ወይም ደግሞ በአባቶቻችሁ ዘመን ሆኖ ነበር። ይህን ለልጆቻችሁ ንገሩ፣ ልጆቻችሁም ለልጆቻችሁ፣ ልጆቻችሁም በኋለኛው ትውልድ ይናገሩ እንዳለ እናንተም ዛሬ አባታችን ኤዎስጣቴዎስ ያደረገውን ተአምር ስሙ። አንድ መነኩሴ እንዲህ አለ። ከሚካኤልና ከገብርኤል ጋራ የተወደደ ልጇ ጋራም የእመቤታችን የድንግል ማርያም ስዕል ምስል ፍቁር ወልዳ የሰማዕታት አለቃ የሆነ ቅዱስ ጊዮርጊስን ስዕል አቡነ ኤዎስጣቴዎስንና የአቡነ አብሳዲን የአቡነ መርቆሬዎስና የአቡነ ዘካርያስ የአቡነ ሮማኒዮስና የአቡነ ተወልደ መድህን የአቡነ ፍቅጦርንና የአቡነ ማትያስን ስዕል ይዤ እንፍራዝ በሚባል ሀገር ደግሞ እየተመላለስኩኝ በሽተኛ እናደረገው ያሉ ሰራተኞችን ወይም አስማተኞች በሽተኛ ያደርጉት አንድ ሀገረ ገዢ እነዚያን ስዕሎች ባየ ጊዜ እንዲህ አለኝ። በቤቴ ውስጥ ስላገኙት ደግሞ ባለጸግነት ሹመት በወንድሞች ቅናት ያገኘሁትን መከራ ታይ ዘንድ በእናንተና በአባቶቻችሁ ጸሎት ተማጽኛለሁ። በአመፃ ገንዘብ ብዙ ስራየኛ እንደውና ወይም አስማተኛ እንደሞ አመጡ። ተፈጥሮዬን ደሞ ለወጡና የአይን ምድር መውጫዬን ደሞ ዘግተው በሽንት መሽኛዬ ደሞ ስራዬ ደሞ አደረጉብኝ። ወደ ሴት እንዳልቀርብና ወንድም ቢሆን ሴትም ቢሆን ዘር እንዳላገኝ ደሞ ከእነርሱ የሚወለዱ ልጆች ደሞ ቤቴንና ገንዘቤን እንዳይወርሱ ርስቱንና ሹመቱ ደሞ ለእኛ ይሆን ዘንድ ብለው እርሱ በኃይል ያለው ሰው ነውና በስራያችን ንገዛ። ሁሉም ደሞ ሰው በክፉ ሽታው እንዲህ ንቀው ደሞ ማየቱንም ደሞ እንዳይወዱ ደሞ እናበላሸው ብለው ደሞ ፈጽመው ደሞ በሽተኛ ደሞ ያደረጉትን ስራቸውን ደሞ ጥበባቸው ደሞ እየራሳቸው ደሞ የተለያዩ ብዙዎች ባለመድኃኒቶችም ደሞ እርሱን ደሞ መፈወስ ተሰናቸው። ያም በሽተኛ በበላዩ ደሞ ካደረበት የጻዕር ደሞ ብዛት የተነሳ ወደ እኔ ጮኸ። እንዲህም ደሞ በአብ በወልድ በመንፈስ ቅዱስ ስም ተማጽኛለሁ። በእመቤታችን በድንግል ማርያም በነቢያትና በሐዋርያት ድል በነሱት ሰማዕታት በተጋደሉና ፍጹማን በሆኑ በጻድቃን ጸሎት ሙታንን የሚያስነሳ የአረማንያ ካህን በሆነ በቅዱስ ኤዎስጣቴዎስ ጸሎት ተማጽኛለሁ። እኔ ድውያንን የሚፈውሱ ብርሃንን የለበሰ በጨለማውም ደሞ ባህር ወይም ደሞ ጣናን የረገጠ የቅዱሳን መምህር የሆነ የደብሱናው የአቡነ ገብረ ኢየሱስ የትምህርቱ ልጅ ነኝና እግዚአብሔርን በአርያህና በአምሳል የፈጠርከው የሀብተ እግዚ ተፈጥሮውን ደሞ አታጥፋ ብለህ ደሞ ለምነው አልሁ። ይህን ነገር ከእነርሱ በሰማሁ ጊዜ ደሞ ተጨንቄ በሚያቃጥል እንባ አለቀስኩ። ያም በሽተኛ እንዲህ አለኝ፣ በዚህ ብቻ አይደለም፣ ዳግመኛ ከዚህም ደሞ የሚበልጥና የሚያስጨንቅ እኔ የምነግርህ ሐዘን አለኝ። የፊቷ መልክ እንደ ፀሐይ ጮራ የሚመስል መልአክ መልካም ሴት ልጅ ነበረችኝ።
ብዙ መኳንንትን ባዩት ጊዜ ለልጆቻቸው ሊያጋቧት ወደዱ። እኔም እናንተ የተከበራችሁ ሹማምንት ወይም ባለስልጣናት ብዙዎቻችሁ ናችሁ፣ ልጄ ግን አንዲት ናት። ከእናንተ ለማንኛው ሚስት ትሆናለች። እርስ በርሳችሁ ስለ እርሷ አትከራከሩ፣ አትጣሉ። ልጄንም ለማንም አልሰጥም አልኳቸው። ይህን ባልኳቸው ጊዜ እነርሱ ሚስት ትሆነው እንሰጥሃለን አሉ። እርሷም በዕጣ ከእርሷ ወደ አንዱ ሀገረ ገዥ በደረሰች ጊዜ ያችን ሴት ልጅ ደግሞ እንደ ሰው ለልጆችህ ደግሞ ዘንድ ዕጣ ለደረሰው ሰጠ። እኛም ደግሞ ማጫውን ወርቁንና ብርን ለእናንተ የሚሆነውን ገንዘብና ወርቅም ብርም ሕግ ወስደው ደግሞ ጫጉላ ቤት ውስጥ ደግሞ አገባት። ገና ሳትጸንስ ሳለች ዳግመኛ ዘመዶች በቅናታቸው ተማከሩ። ከዚያችም ልጅና ከዚያም ገዢ ልጅ የሚወለደው ወንድም ደግሞ ቢሆን ሴትም ቢሆን እኛን ይበረታልና ይበልጣል፣ የወንድማማችነትን ቤት ይወርስብናል። አሁንም ስም ደግሞ አጠራሩ በምድር ይጠፋ ዘንድ በአባቷ ላይ ደግሞ እንዳደረጉ በእርሷ ላይ ደግሞ አደረጉ ዘንድ ደግሞ ዳግመኛም ለአስማተኞች ዋጋቸውን ገንዘባቸውን እንስጣቸው። አሁንም አስቀድሞ መጀመሪያ ላደረጉት ዋጋ ደግሞ እንስጣቸው። እነዚያም ደግሞ ስራየኞች ወይም ደግሞ አስማተኞች በአባቷ ላይ ደግሞ ካደረጉት የሚከፋ ደግሞ በእርሷ ላይ ደግሞ አደረጉ። ዓይኖቹ እንደ ደም መልክ ቀይ የሆነ ጥቁር የሆነ የምድር እባብን ደግሞ አምጥተው በስጋዊ ደግሞ ግብር ሰው ወደ እርሷ ደግሞ እንዳይቀርብ ደግሞ ወደዚያ ሴት አካል በስራያቸው ደግሞ በአስማታቸው ደግሞ አስገቡት። ያም እባብ በሆዷ ውስጥ ገብቶ እያሰቃያት 4 ዓመት ተቀመጠ። የሰውንም ድምፅ በሚሰማ ጊዜ ራሱን አውጥቶ ልብሷንና አካሏን ይልስ ነበረ። ሁለታቸውንም ፍጹም ደግሞ አሰቃቂና ጭንቅ የሆነ ደዌ አገኛቸው። ንዑድ ክቡር የሆነ አባታችን ኤዎስጣቴዎስ ገድል ሲነበብ በሰሙ ጊዜ ሁለታቸውም እንጠጣ ዘንድ ከተጸለየበት ጸበል ውሃ ስጡን፣ ከደዌያችን ብንድን የአባታችን ኤዎስጣቴዎስ መታሰቢያ እናደርጋለን። በሲኖዶስ ደግሞ የተወሰነ ሰንበታትንም እናከብራለን አሉ። በዚያም ደግሞ የጸሎት ውሃ በጠጡና ደግሞ በተጠመቁ ጊዜ የዚያች ልጅ አባት ተፈወሰ፣ እንደ ሰውም ሁሉ ዳነ። ከዳነም በኋላ ከስጋ ስርዓት ወደ ሚስቱ ቀረበ። ሚስቱም ከእርሱ ጸንሳ ወንድ ልጅን ወለደች። ስሙንም ሀብተ ኤዎስጣቴዎስ ብላ ጠራችው። ለእርሱም ሰጡት፣ በአማላጅነቱ ተመልዷልና። ያ እባብ በሆዷ ውስጥ ማደሪያውን ደግሞ ያደረገባት ያች ልጅም በዚያ ጸበል በረጯት ጊዜ ያ እባብ በሆዷ ውስጥ ገብቶ ተሰወረ። ያም እባብ ከራሷ እስከ ጅራቱ ድረስ ደግሞ ከ14 ተከፈለ። ሙቶም ከሽንት ጋራ ደግሞ ወጣ። ልጅቷም ደግሞ ወዲያውኑ ደግሞ ጸነሰች። ይህንን የሰሙት ያዩ ሁሉ ፈጽመው አደነቁ። ለአባታችን ኤዎስጣቴዎስ ጸሎት ኃይል ተገዙ። ያችም ልጅ ደግሞ ከዳነች በኋላ ወንድ ልጅን ወለደች። ስሙንም ተክለ ኤዎስጣቴዎስ ብላ ጠራችው። በታላቅ ትጋትን በየዓመቱ መታሰቢያውን ያደርግ ዘንድ ስለት አድርጋ ሰጠችው። ይህም ተአምር የታመነ እውነት ነው። በዓይኖቹም ያየ ነገሮና ሐሰትን የለበትም። የነፍስና የሥጋ መድኃኒት የሆነ የአባታችን የቅዱስ ኤዎስጣቴዎስ ልመናው በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን አሜን። የአምላካችን ስም የተመሰገነ ይሁን። በመግቢያው ላይ ስናገር ነበረ። እባካችሁ አሁንም የጻድቁ በረከት በሁላችን ላይ ይደር። አዎ የጸበል ዕቃ አዘጋጅታችሁ ይህን ገድል ብትሰሙ እንዲህ ያለውን ክፉ ስራዬኛ ዛሬ ሰው አውሬ ሆኖ ሰው ዲያብሎስ ሆኖ ህዝቡን እያሰረን ያለውና ከዚህ ከስራዬኛ ማለት ከምስጢር መተት ከሚመትቱ ከአጋንንትን ከሚጠነቁሉ ከሚጠሩ ምስር ከሚምሱ ከክፉ መናፍስትን ከሚጠሩ ሰዎች ከተደገመባችሁ ከተደረገባችሁ ውሎሽ ማምለጥ የምትፈልጉ ጸበል አዘጋጅታችሁ ይህንን ጸበል በመጠጣት ሰውነታችሁን በመጠመቅ ቤታችሁን በመርጨት ሰውነታችሁን በመደባበስ እንደምትድኑ መግቢያው ላይ ሲናገር ነበር። በተአምሩም ላይ ይሄው ሰምታችኋል። ይህንን ገድል የሰሙ የጨነቃቸው የታሰሩት ሁሉ ተፈተዋልና ዛሬ ብዙ የታሰር ነው እግዚአብሔር እንዲፈታን የአምላክ በጎ ፍቃድ ይሁን።
እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ድምፅ የምትሰሙ ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታደርሷቸው ዘንድ በክርስቶስ ፍቅር ሁላችሁንም እጠይቃለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 18 በዚች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳቢዮስ በሰማዕትነት አረፈ። ዲዮቅልጥያኖስ ቅዱስ ሱስንዮስ በሚያሰቃየው ጊዜ ንጉሥ ሆይ ለሱስንዮስ አውሳቢዮስ የሚባል አገልጋይ አለው፣ እርሱም በፍጹም ልቡ እንደ ጌታው ክርስቶስ ያመልከዋል፣ የአንተን አማልክት አያመልክም አሉት። አምጡት አለ። ወደ እርሱም በቀረበ ጊዜ ስለ ሃይማኖቱ ጠየቀው። እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። ንጉሡም ብዙ አባበለው፣ አማልክቶችን ማምለክ በመተውም ደግሞ ገሰጸው። ቅዱሱንም የእውነተኛ አምላክ የእግዚአብሔር አምልኮት በመተው ንጉሡን መልሶ ገሰጸው። ስለዚህም ንጉሥ ቁጣውን ጨመረ፣ ራሱን በሰይፍ ይቆርጡ ዘንድ ደግሞ አዘዘ። ይህንም ቅዱስ ጌታው ደግሞ ከሱስንዮስ ቀድሞ የሰማዕትነትን አክሊል በመንግሥተ ሰማያት ደግሞ ተቀበለ። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህ ደግሞ ቅዱስ የአባቱ ስም ደግሞ ሲድራቅ ደግሞ የእናቱ ስም ደግሞ ማርያም ነው። ይህንንም ቅዱስ በወለዱት ጊዜ ደግሞ ከርሳ የምትባል የእናቱ እህት ወስዳ ደግሞ ከልጇ ጋር ደግሞ አሳደገችው። 7 ዓመትም በሆናቸው ጊዜ ወደ መምህር ወሰደችው። የቤተ ክርስቲያንም ደግሞ ትምህርት ሕጉና ተማሩ። በጾም በጸሎት ሲጋደሉ ኖሮ የእግዚአብሔር መልአክ ቅዱስ ገብርኤልም ተገለጠላቸው። ስለ ክብር ባለቤት ደግሞ ክርስቶስ ምስክር እስከሚሆን ደግሞ ነገራቸው። ከጥቂት ወራት በኋላ የሰይጣን ዲዮቅልጥያኖስን እህቶች ደግሞ ለጣዖት በሰገደ ጊዜ ደግሞ እሊህን ቅዱሳን ደግሞ ክርስቲያን እንደሆኑ ነገረ። ሰሩባቸው። የእንዴናው ደግሞ ገዥ አርያኖስ ደግሞ ወደ እሱ አስቀርበው ለጣዖት ደግሞ እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸው እስኪፈስ ከላይ ላይ ደግሞ ሰቅለው እንዲገርፏቸው አዘዘ። ከጾምና ስግደት የተነሳ ስጋው ስለደከመ የስቃዩ ሕማም ደግሞ ለጴጥሮስ ታወቀ። ያን ጊዜ የእግዚአብሔር መልአክም ከሕማሙ ፈወሰው። አርያኖስ አይቶ ጴጥሮስ ወደ ምስራቅ ሀገር ወሰደ። በዚያም ራሱን በሰይፍ እንዲቆርጡ ታዘዘ። አባ ብሶይም ደግሞ ከእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። ከእርስ በርሳቸው ደግሞ ተቃቅፈው ደግሞ ተሳሳሙ። በሰማያት ደግሞ ኢየሩሳሌም ደግሞ እንዲሰበስባቸው ወደ ጌታችን ጸለዩ። እነሆ ወደ እርሳቸው ደግሞ ከሰማይ ቃል መጣ። ደግሞ እንዲህ የሚል ደግሞ ተጋዳይ ሆይ በሰማይ ደግሞ በብዙ ጉባኤ መካከል ትኖራላችሁ፣ ደግሞ ሰላም ይሁንላችሁ፣ ስራችሁ በምድር አይለያይም። ከዚህ በኋላ መልአክ አባ ብሶይም ወደ እስር ቤት መለሰው። ጭፍሮቹም ኃይል ድል አድራጊ አባ ጴጥሮስን ራሱን ቆረጡ፣ ስጋውንም ደግሞ በእንጨት ላይ ደግሞ ሰቀሉ። አባ ብሶይም ደግሞ በጭልታ ይሰደው ዘንድ ደግሞ የእስር ቤትን ደግሞ ጠባቂው ለመነው። ሄዶም ደግሞ የአባ ጴጥሮስን ስጋ ዋጀው፣ በሽቱ ደግሞ አድርጎ ደግሞ ገንዞም ደግሞ በስጉር ደግሞ ቦታ ቀበረው። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ደግሞ በጠርሴስ አገር ውስጥ መከራ የተቀበሉ ደግሞ የከበሩ ሰማዕታት ሙታን መታሰቢያቸው ነው። በረከታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን። ጸሎታችንን ከደመና በታች ያዋለብን። የቅዱሳኑን በረከት ያሳደረብን። እንዲህ ብለን ቅዱስ ልጅ እንዳስተማረን አባታችን
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን በለን፣ እኛን በደለን አቤቱና ከክፉ እንጂ መንግሥትና ኃይል ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ሰላምታ ሰላም በሰብሽ እንዳሽ አሸናፊ ናቱ ሰላምታ ደርሳቱ ስጦታሽ አንቺ ነሽ፣ መጥነሽ ነው ጸጋ ነው ደስ ይበልሽ አቤቱ ነውና ትውልዶች ተደታችን ኢየሱስ ክርስቶስን ከተናሜና ናታታችን ዘዘሙ አሜን። ልጆች ሼር ላይክ ኮሜንት እና ጅት አድርጉት። ሰብስክራይብ ጽዮን ሰብስክራይብ እያደረጋችሁ እባካችሁን ሼር አድርጉ ልጆች እየተብላችኋል። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ በክብር ሰማይ ከመ በምድር ይሰነ ዘለለ ለተናበነ ምድር ለና በሳነ ወጀገነ ከመንል ዘበሰ ለታወነ ዘስተ መንስት አላርን ነው ባላና እንኩሎ ኩስመት ያገዲ መንግስት አይለሰ ያላለ ማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአር ጾ ሰላም ላይ ብሩታ እንዲ ማለት ወር በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ጣይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። በስፋት የሚነገርለት ቦታ ባለመሆኑ ምክንያት እስካሁን ተዳፍኖ ነው ያለን። ኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ